መንፈሳዊ መሆንና ሃይማኖተኛ መሆን ይለያያል። ሰዎች ሃይማኖተኛ ሊሆኑ ይችላሉ። መንፈሳዊ ግን የሚሆኑት መንፈስ ከሆነው ከእግዚአብሔር ጋር ህብረት ማድረግ ሲጀምሩ ብቻ ነው። እግዚአብሔር ደግሞ የሃይማኖት ፈጣሪም የሃይማኖት አባልም አይደለም። ስለዚህ በሃይማኖት አትመኩ። እኔ እንደዚህ ነኝ ብላችሁ በሃይማኖት በሰጣችሁ ስም ወይም የትኛውም ሃይማኖት ውስጥ ስላላችሁ አትመኩ። ይልቁን እግዚአብሔርን ማወቅ ከእግዚአብሔር ጋር ባለ ግንኙነት የሚገኝን መንፈሳዊነት በማወቅ በመንፈሳዊነት ለማደግ ሁሉ ጊዜ መፈለግ ዲዛይር ይኖረን እንጂ ሰው በሃይማኖቱ እግዚአብሔርን ፈልጎ ሊያገኝ አይችልም። በመሰረቱ እግዚአብሔርን ፈልጎ ያገኘ ሃይማኖትም የለም። እግዚአብሔር የፈጠረውም ሃይማኖት የለም። የትኛውም ሃይማኖት የእግዚአብሔር አይደለም፣ የሰው ፈጠራ ነው። ነገር ግን እግዚአብሔር ሰዎችን በመልኩና በአምሳሉ ስለፈጠረ ሰው ሁሉ ከሱ ጋር ህብረት የሚያደርገው እሱ መንፈስ ስለሆነ ሰው ሁሉ ከእግዚአብሔር ጋር ህብረት የሚያደርገው በመንፈስ ነው። ስለዚህ መንፈሳዊ የሆኑ ሰዎች ለእግዚአብሔር ነገር ቅርብ ናቸው፣ እግዚአብሔርን ያውቃሉ፣ እግዚአብሔር መንፈሳዊ ነገርም ይቀላቸዋል። ነገር ግን መንፈሳዊ ያልሆኑ ሰዎች፣ በሃይማኖት የሚመኩ ሰዎች እግዚአብሔር ለነሱ ሩቅ ነው። የሃይማኖት ስርዓትንና ድርጊቱን፣ አደራረጉን፣ አሰራሩን ያውቃሉ፣ እግዚአብሔርን ግን አያውቁትም። ስለዚህ መንፈሳዊ ያልሆኑ